ካዛንቺስ ልትዋብ ነው። በኢትዮጵያ የመጀመሪያ የሆነው አዲሱ 226 ሺህ ካሬ ላይ ያረፈው አያት መንደር ካዛንቺስ ሰማይ ስር ሽያጭ ተጀመረ። ከባለ 1 መኝታ እስከ ባለ 4 መኝታ ስፋት ያላቸው ዘመናዊ ቤቶች በ20 በመቶ ቅድመ ክፍያ በታሪካዊቷ ካዛንቺስ የቤት ባለቤት የሚሆኑበት እድል ተመቻችቷል። የቅንጡ መንደር የመጫወቻ ቦታዎች፣ የህዝብ ፕላዛ፣ አረንጓዴ ቦታዎች፣ ደረጃውን የጠበቀ ሞል፣ የንግድ ሱቆች፣ 12000 ተሽከርካሪ የሚያቆሙ ቤዝመንት ፓርኪንግ፣ ለእግረኛና ለብስክሌት ተጠቃሚዎች ምቹ የሆኑ መንገዶች ያካተተ በመሆኑ እርሶም የዚህ አዋጭ ኢንቨስትመንት ተጠቃሚ ሁኑ። ስልክ 0912633107 ፈጥነው ይደውሉ። ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ የገበያ ሚዲያ ተከታታዮቻችን እንደምን አላችሁ? በምዕራፍ 2 የመረጥንላችሁን ማህበራዊ እንዲሁም ኢኮኖሚያዊ መረጃዎቻችንን ይዘንላችኋል። ከመረጃዎቹ ጋር መላኩ ደምሰው ነኝ። በቅድሚያም አርዕስቶችን እናስቀድም። የኢትዮጵያ ኮሪደር ልማት ፕሮጀክት በአስቸኳይ እንዲቆም ሲል አምነስቲ ኢንተርናሽናል መጠየቁ ተሰምቷል። መረጃውን እናጋራችኋለን። የበዓል ገበያው ከፍተኛ የዋጋ ጭማሬ በማሳየቱ መሸመት አልቻልንም ሲሉ ነዋሪዎች ቅሬታቸውን አቀረቡም። ቅሬታውን ተከትሎ የሚመለከተው አካልስ ምን አለ? በዝርዝር ይዘነዋል። በአዲስ አበባ በርካታ አሽከርካሪዎች እየተፈለጉ ስለመሆኑ ተገልጿል። ለምን ይፈለጋሉ? የምትሰሙት ይሆናል። በመላ ሀገሪቱ በርካታ ኬላዎች በፈረቃ ለ24 ሰዓት እየተጠበቁ ነው ተብሏል። የሚሉትንና ሌሎች ኢኮኖሚያዊና ማህበራዊ መረጃዎቻችንን ይዘንላችኋል። አዳዲስ እንዲሁም ትኩስ መረጃዎችን ለማግኘት ታዲያ የገበያ ሚዲያን እንድትወዳጁ እየጋበዝን በዝርዝር ወደምንመለከታቸው መረጃዎቻችን እናልፋለን። የሞጆ ወደብ የሎጂስቲክ ማዕከል የማስፋፊያ ግንባታ ሊጠናቀቅ መሆኑን የትራንስፖርትና ሎጂስቲክ ሚኒስቴር አስታወቀም። የትራንስፖርትና ሎጂስቲክ አመራሮችና ሰራተኞች የሞጆ ወደብ የሎጂስቲክ ማዕከል የአገልግሎት አሰጣጥና የማስፋፊያ ግንባታ አፈጻጸምን የተመለከቱ ሲሆን ማዕከሉ የሎጂስቲክ አገልግሎት አሰጣጥ እንዲሁም ቀልጣፋና የመጨመር አቅም እንዳለውም ተገልጿል። በ2001 ዓ.ም በ1.5 ሄክታር መሬት ላይ አገልግሎት መስጠት የጀመረ ሲሆን አሁን በግንባታው ላይ ያለውን የማስፋፊያ ግንባታ ጨምሮ 133 ሄክታር ስፋት እንዳለው ሚኒስቴሩ አስታውቋል። ዘመናዊ የሎጂስቲክ ማዕከሉ ከባቡር መስመር ጋር እንዲገናኝ ተደርጎ በመገንባት ላይ እንደሚገኝና የቀዝቃዛ ሎጂስቲክ መጋዘንን ጨምሮ ልዩ ልዩ አገልግሎት መስጫ መሰረተ ልማቶችን በውስጡ እንደያዘም ኢዜአ ዘግቧል። የአፍሪካ ነፃ የንግድ ቀጠና አገዋን ሙሉ በሙሉ የመተካት ኃይል አለው ሲሉ የኢኮኖሚ ባለሙያዎች ተናገሩ። የአፍሪካ ነፃ የንግድ ቀጠና ስራውን በተሳካ ሁኔታ ሲጀምር አገዋ የሚሰጣቸውን መብቶችና ጥቅማ ጥቅሞች ሙሉ በሙሉ ያሟላል ከሚሉት ባለሙያዎች መካከል የፖሊሲ አማካሪና የኢኮኖሚ ባለሙያው ዶክተር ቆስጠንጢኖስ በረሃ ተስፋ ይገኙበታል። የአፍሪካ ነፃ የንግድ ቀጠና ለአፍሪካ ጥቅሙ በርካታ ነው ያሉት ዶክተር ቆስጠንጢኖስ የ1.2 ቢሊዮን አፍሪካውያን ገበያ በድምሩ 2.5 ትሪሊዮን ዶላር ይሸፍናል ብለው በአፍሪካ ውስጥ ያለውን የንግድ ልውውጥ እስከ 52.3 በመቶ እንደሚጨምርና የአፍሪካ ህብረት ሀገራት በመካከላቸው የበጎ አድራጎት ጥቅሞችን እንዲካፈሉ ያስችላቸዋል ሲሉም ተናግረዋል። የኢኮኖሚ ባለሙያው እንደሚሉት ከሆነ ይህም የሚገመተው በ2.64 በመቶ አህጉራዊ የሀገር ውስጥ ምርት ወይም በግምት ደግሞ 65 ቢሊዮን ዶላር እንደሚሆን አስታውቀዋል። በዚህም መንግስት በአፍሪካ መካከል ያለውን የንግድ ልውውጥ ለማስፋፋት የሀገራችን መሰረተ ልማት አውታሮችን ማሻሻል፣ የጉምሩክ አሰራሮችን ማዘመር፣ የንግድ ፖሊሲዎችን ማጣጣም፣ ከለላዊ የእሴት ሰንሰለቶችን ማጎልበት እንደሚጠበቅበትም አስገንዝበዋል። ከ600 ሚሊዮን ብር በላይ ከትራፊክ ቅጣት መሰብሰቡን የአዲስ አበባ ትራፊክ ማኔጅመንት ባለስልጣን አስታወቀም። ባለስልጣኑ ባለፉት 9 ወራት ከትራፊክና ከመሰል ቅጣቶች በአጠቃላይ ከ700 ሚሊዮን ብር በላይ ገቢ መሰብሰቡን አስታውቋል። በዚህም በአዲስ አበባ ከሚስተዋለው የትራፊክ ደንብ ጥሰት መካከል 40 በመቶውን የሚይዘው የፍጥነት ወሰን ሕግን አለማክበር ነው ተብሏል።
ከዚሁ ጋር ተያይዞ ባለስልጣን መስሪያ ቤቱ የትራፊክ ቁጥጥሩን ማዘመን፣ የሙስና ተጋላጭነትንና የደንብ ጥሰትን ለመቀነስ፣ የተገልጋዮችን እንግልት ለማስቀረት እንዲሁም መሰል የአሰራር ስርዓትን ለማሻሻል ዲጂታል አሰራርን እየተገበረ እንደሚገኝ ገልጿል። በትራፊክ ደንብና በመሰል ጥሰቶች ቅጣት የምንጥለው ገቢ ለመሰብሰብ ሳይሆን ሕግን ለማስከበር ነው ሲሉ የአዲስ አበባ ትራፊክ ማኔጅመንት ባለስልጣን ዋና ዳይሬክተር አቶ ክበበው ሚደቅሳ ተናግረዋል። ከዚሁ መረጃ ጋር ተያይዞ በመዲናዋ 689 አሽከርካሪዎች ሕይወት በማጥፋት እንዲሁም ንብረት ላይ ጉዳት በማድረስ እየተፈለጉ መሆኑ ተገልጿል። የአዲስ አበባ ትራፊክ ማኔጅመንት ባለስልጣን በቅርቡ ባበለጸገው አውቶማቲክ ኢንፎርስመንት ሲስተም በኩል የሁሉንም አሽከርካሪዎች መረጃን እንደሚከታተል አስታውቋል። የባለስልጣኑ ዋና ዳይሬክተር አቶ ክበበው ሚደቅሳ ዛሬ በሰጡት መግለጫ ተቋሙ ሪፎርም ውስጥ እንደነበር አንስተው ከሪፎርሙ ስራዎቹ አንዱ ደግሞ የቴክኖሎጂ ስራዎች መሆናቸውን አንስተዋል። በዚህም የትራፊክ ቁጥጥሩን ዘመናዊ ማድረግና ማሻሻል ደግሞ ዋነኛ ተጠቃሹ ነው ብለዋል። ከጥር 1 ቀን 2017 ዓ.ም ጀምሮ ወደ ትግበራ የገባው አውቶማቲክ ኢንፎርስመንትና ማኔጅመንት ሲስተም የደንብ ጥሰት እንዲቀንስና ለወረቀ ይወጣ የነበረውን 17 ሚሊዮን ብር ማስቀረት መቻሉም ተገልጿል። በከተማዋ ያሉ ተሽከርካሪዎች እንዲሁም መንጃ ፈቃዳቸውን በአዲስ አበባ የሆኑ አሽከርካሪዎችም በዚሁ ሲስተም ውስጥ መግባታቸው የተነሳ ሲሆን ሁሉንም በዚህ ሲስተም መቆጣጠር መቻሉም እንዲሁ ተነስቷል። በተጨማሪም በሲስተሙ ከክልል ወደ አዲስ አበባ የሚገባ ተሽከርካሪም ደንብ ሲተላለፍ ሲስተሙ እንደሚመዘግበው ተነስቷል። በዚህም ሲስተሙ ወደ ተግባር ከገባበት ቀን ጀምሮ 2400 በላይ ደንብ ተላላፊዎች በዚህ ሲስተም ተቀጥተዋል የተባለ ሲሆን ከደንብ ተላላፊዎቹም 1400 በላይ የሚሆኑት ደግሞ ቅጣት የተላለፈባቸው ካሉበት ቦታ ሆነው መክፈል ችለዋል ተብሏል። አምነስቲ ኢንተርናሽናል የኢትዮጵያ ኮሪደር ልማት ፕሮጀክት በአስቸኳይ እንዲቆም መጠየቁ ተሰማ። የሰብአዊ መብት ተሟጋች ድርጅቱ አምነስቲ ኢንተርናሽናል በአዲስ አበባ ከተማና ሌሎች አካባቢዎች ያለተገቢ ምክክርና ያለተገቢ ካሳ እንዲሁም ያለተገቢ ሕጋዊ ጥበቃዎች በግዳጅ ከቤት ማፈናቀል እየፈጸመ መሆኑን በመጥቀስ የኢትዮጵያ ፌዴራል መንግስት የኮሪደር ልማት ፕሮጀክትን በአስቸኳይ እንዲያስቆም ሲል መጠየቁ ተገልጿል። የሰብአዊ መብት ተሟጋች ድርጅቱ በትላንትናው ዕለት ባወጣው ሪፖርት መሰረት በ2016 ዓ.ም ህዳር ወር ላይ ቢያንስ 872 ሰዎች በአዲስ አበባ ከተማ ቦሌና ለሚ ኩራ ክፍለ ከተሞች ከቤታቸው መፈናቀላቸውን በምርመራዬ አረጋግጫለሁ ብሏል። በዚህም ከህብረተሰቡ ወይም ከሰዎቹ ጋርም በቂ ምክክር አለማድረጉንና ማስጠንቀቂያ እንዳልደረሳቸው እንዲሁም ካሳ እንዳልተሰጣቸው ሪፖርቱ አመላክቷል። ይህም ከኮሪደር ልማት ፕሮጀክቱ ጋር ተያይዞ መፈናቀሉ ከቁሳዊ ኪሳራ ባሻገር ማህበራዊና ስነ ልቦናዊ ተጽዕኖ አሳድሯል በማለት በሪፖርቱ አስታውቋል። ቀጥለናል ተከታታዮቻችን። በመጨረሻም በዝርዝር ወደምንመለከተው መረጃችን ስናልፍ ደግሞ የበዓል ገበያው ከፍተኛ የዋጋ ጭማሬ በማሳየቱ መሸመት ከአቅማችን በላይ ሆኗል ሲሉ ነዋሪዎች ቅሬታቸውን አሰሙም። መጪውን የትንሣኤ በዓል ምክንያት በማድረግ በሁሉም ምርቶችና ሸቀጦች ላይ ከፍተኛ የተባለ የዋጋ ጭማሬ ማስተዋላቸውን የሐዋሳ ከተማ ነዋሪዎች ተናግረዋል። ቅሬታ አቅራቢ ነዋሪዎቹ በቀናት ልዩነት ውስጥ በእያንዳንዱ የሸቀጥና ሌሎች ለበዓሉ አስፈላጊ የሚባሉ ምርቶች ላይ ከፍተኛ የተባለ የዋጋ ጭማሬ ተደርጓል ሲሉ ለገበያ ሚዲያ ምንጮች ተናግረዋል። ለአብነትም የትንሣኤ በዓልን ምክንያት በማድረግ ጭማሬ ካሳዩት ምርቶችና ሸቀጦች መካከል እንቁላል ከ13 እና 15 ብር ወደ 20 ብር፣ ሽንኩርት በኪሎ ከ45 ብር ወደ 70 እና 80 ብር፣ ቅቤ በኪሎ ከ800 ወደ 1000 ብር፣ ስኳር በኪሎ ከ110 ብር ወደ 650 ብር እንዲሁም በርበሬ በኪሎ ከ600 ብር ወደ 800 ብር፣ ዘይት ደግሞ ባለ
ባለ 5 ሊትር ከ1400 ብር ወደ 1750 ብር ከፍ ብሎ እየተሸጠ መሆኑን ተናግረዋል። እንዲሁም የጤፍና የምስር ዋጋ በአንጻሩ መጠነኛ የዋጋ ቅናሽ ማሳየቱን ደግሞ ገልጸዋል። አስፈላጊው ቁጥጥርና ክትትል ካልተደረገ ደግሞ እስከ በዓሉ መዳረሻ ቀናት የዋጋ ጭማሪው ከዚህም ሊበልጥ እንደሚችል የሚናገሩት ሸማቾቹ በበዓሉ ዋዜማ ቀናት ዋጋ ለመጨመር ምርት የሚያሸሹና የሚሰውሩ እንዲሁም እያለ የለም የሚባሉ ሸቀጦችና ምርቶች ስለመኖራቸውም አክለዋል። ነዋሪዎች ያቀረቡትን ቅሬታ ተከትሎ የሐዋሳ ከተማ ንግድና ገበያ ልማት መምሪያ ምላሽ የሰጠ ሲሆን ለበዓሉ አስፈላጊ የሚባል ልዩ ልዩ የጥራጥሬ የአትክልትና ፍራፍሬ የሸቀጥና ቅመማ ቅመሞች እጥረት እንዳይኖር በማህበራት ዩኒዮኖች አማካኝነት በቂ ምርት ለማቅረብ ተሞክሯል ብሎ የዋጋ ጭማሪዎችም እንዳይኖሩ አስፈላጊውን የቁጥጥር ስራ እያከናወንኩ ነው ሲል ምላሹን ሰጥቷል። የተወደዳችሁ ተከታታዮቻችን መንግስት መጪውን የትንሣኤ በዓል አስመልክቶ በቂ የምርትና የሸቀጣሸቀጥ ምርቶችን አቅርብ ያለው ቢልም በመላ ሀገሪቱ ማለት በሚቻልበት ደረጃ የዋጋ ንረቱ በመጨመሩ የዜጎች ቅሬታና አቤቶታ እንደቀጠለ ይገኛል። የተወደዳችሁና የተከበራችሁ ተከታታዮቻችን በምዕራፍ 2 ያዝንላችሁ ኢኮኖሚያዊና ማህበራዊ መረጃዎቻችን እነዚህን ይመስሉ ነበር። አዳዲስና ትኩስ እንዲሁም የተመራረጡ ኢኮኖሚያዊና ማህበራዊ መረጃዎችን ለማግኘት ታዲያ የገበያ ሚዲያን እንድትወዳጁ እንጋብዛለን። ሰናይ ጊዜን ተመኘን። ካዛንቺስ ልትዋብ ነው። በኢትዮጵያ የመጀመሪያ የሆነው አዲሱ 226,000 ካሬ ላይ ያረፈው አያት መንደር ካዛንቺስ ሰማይ ስር ሽያጭ ተጀመረ። ከባለ 1 መኝታ እስከ ባለ 4 መኝታ ስፋት ያላቸው ዘመናዊ ቤቶች በ20 በመቶ ቅድመ ክፍያ በታሪካዊቷ ካዛንቺስ የቤት ባለቤት የሚሆኑበት እድል ተመቻችቷል። የቅንጡ መንደር የመጫወቻ ቦታዎች፣ የህዝብ ፕላዛ፣ አረንጓዴ ቦታዎች፣ ደረጃውን የጠበቀ ሞል፣ የንግድ ሱቆች፣ 12,000 ተሽከርካሪ ቆሙ ቤዝመንት ፓርኪንግ ለእግረኛና ለብስክሌት ተጠቃሚዎች ምቹ የሆኑ መንገዶች ያካተተ በመሆኑ እርሶም የዚህ አዋጭ ኢንቨስትመንት ተጠቃሚ ሆኑ። ስልክ 0912 63 3107 ፈጥነው ይደውሉ።